እርጉዝ ነሽ። ስለዚህ የሚያስፈልጉሽ ነገሮች ብዙ ነገሮች አሉ። የመጀመሪያው ከከተማ መውጣት አለብሽ። አእምሮሽ ሪፍሬሽ ማድረግ አለበት። ይሄንን ነገር መርሳት መቻል አለብሽ። እሺ አይደል? ስለዚህ ለትንሽ ቀን ወጣ እንላለን። እሺ ከዛ አእምሮሽ ሪፍሬሽ ማድረግ እንዴ አቤል ቀራለ። ኧረ እኛ ምን እንወጣለን? እኔና ማርቲ ችግር የለም። ኧረ ማርቲ ሳታረግዝ ነው ይዛት ወጣው? አዎ ሳታረግዝ ነው እንዴ? ምን ነው ሳታረግዝ በግድ አርግዝ ታርግዝ። ኧረ ዛሬ እግዚአብሔር ያዝናናች ይለለች ሼምም እያተያዛችሁ ነው። አሽ ማን ያዘ እንዴ? ችግር የለም። ስታደርጉ ያልፈራናው ነው እንዴ? ጌታን ሲሪየስ ቪዲዮ ላይ ነው ያለው። ቪዲዮ ላይ ነው ያለው እኮ ስለዚህ የቤት ገበና ታወራው ነገር አሁን እኮ አብርሽ ደስ ይለዋል ልጆች ልጅ አይደለም ልጆች ሲወለዱለት አይ ቲንክ መንታ ነው መሰለኝ ደግሞ ለዛ ነው ቆሌ ተገፈረ በቀደም በቃ ተውክ እንቅልፍ አተኛ አንዳንዴ እረፍት አድርገው አከነራስ ተኛ አብርሃም አንዳንዴ እባክህ እንዴ አይኖ በጣም አፕሪሺየት እናደርጋለን ለህዝብ ቁጥራችን መብዛት እያረክ ያለው ኮማስተዋጽኦ ያ እናመሰግናለን በጣም ደከመኝ ሰለቸኝ ሳትል 24 ሰዓት ሙሉ እየታጠርክ እንግዲህ ልጆች እያበዛ ትገኛለህ። እንኳን ደስ አለህ። በዚህ አጋጣሚ ግን ደስ ያለህ አይመስልም። አተ እንዳየው ወይ እንደሰሙት ብዙ እቅድ ነው ያለ ብዙ ልጆች የመውለድ እቅድ አለህና እንኳን ደስ አለህ። በዚህ አጋጣሚ ስራ ድጋሚ ሌላ ታስረግዝ ድጋሚ ሌላ ታስረግዝ ነው። ኧረ ጉዳችን ስራ ብሎ እየሄደ እያስረገዘ ነው የሚመጣው። አሁንም ደግሞ ሌላ ማን ተወታረኛ። እሺ ለመጀመሪያ አሁን ያሉት ይደጉና ከዛ ደግሞ ብትሰራ ይሻልም ማለት ያንተ ስራ ምን እንደሆነ ህዝቡም እኛም አሁን አይተናል። ምን ላይ እየለፋ ምን ላይ እየደከምክ እንደሆነ ውጤትን እያየን ነው። አሁንም በርታ። መቅኔዎችን ጠብቃቸው። ዛሬ ፈለግነ ተመገብ ምናምን ለመቅኔ እንደ መንታ ነው የተባለው ነገር እውነት ነው። እሺ ወደ ጉዳይ መግባት ትችላለህ። ወደ ጉዳይ ማውራት ሰልችቶኛልና ረጅም በህግ ጉዳይ ፈልጌ ያለው ስለከኝ ነው የመጣሁት። እሱ ረጅም መስራት ነው የሚለው። እሺ አዎ እሺ ዋነኛው ነገር ምን መሰለ ከደስታው ባለፈ ደግሞ ምንድነው እኔ የዛኔ ባልሆነ ራስ ባጠፋው ጥፋት ራስ ልጅቷን አስረግዘ ጉድ ባረካት ጉዳይ ላይ እኔ ተከስሽበት ሩታ እንዲሁም ኤፍሬም ተከሰንበት እኔና ኤፍሬም እስር ቤት ከተን ነበር። ይሄ የሚዘነጋ ነገር አይደለም። በዘነጋው ማችንም ኦዲየንሱ እንዲዘነጋው አይችልም። ገባህ አይደለ? እና ምንድነው ይሄን ያህል ጊዜኛ መስዋዕትነት እንድንከፍል የሁሉ ነገሮች በላያችን ላይ ቻሌንጆች እንዲያልፉ አድርገሃል። ምክንያቱም እዛ ገብተን ብዙ ነገሮች ተንከራተናል ምናምን ነገር ያንን ነገር እኔ በዝምታ አላልፈ አልፈልግም። ተረዳኝ። በዝምታ አላልፈ አልፈልግም። ፕላስ ደግሞ የህዝቡን ቁጥር ደግሞ ከመቀነስ አንፃር ምን አሰብኩኝ እኛ እንደገባ ነው ትንሽ ጊዜ አንተም ወደ እስር ቤት ገብተህ ቢያንስ እረፍት እንድታደርግ ገባ ሁሌ እየሰራ በየቀኑ ልጅ ከምትወልድ ቢያንስ ደግሞ ትንሽ ጊዜ እረፍት እንድታደርግም በማለት የከሰስከኝን ሰውዬ በድጋሚ ከስሻለሁ። የመጣበት ነገር ዋናው ይሄ ነው። የክስ ወረቀቱን ተመልከቱልኝ ጋይስ፣ ተቀብሉኛል። ነገ ያው እኛ 3 ሰዓት ላይ ነው የቀጠርከን፣ እኛም ደግሞ በተመሳሳይ ሰዓት ላይ ፖሊስ ጣቢያ ተገናኝተን እንግዲህ እኔ የከሰስኩበት ዋነኛው ምክንያት ስም በማጥፋት ወንጀል ነው። ባልሰራሁት ባልዋልኩበት ውልሃል ብለሃል። እነሱንም በሐሰት ምስክርነት ያ ምክንያቱም ልጅቷ ይፋ ተናግራለች። ምንም ነገር ከኛ ጋር በተገናኘ ጉዳይ አልነበረም። ቤተሰቦቼ ተንገላተዋል፣ እኔም ተንከራትቻለሁ። እያንዳንዱን ነገር ዋጋ እንድትከፍልበት እፈልጋለሁ። ገባ ማወቅ አለብህ ስሜቱንም ገባ። እስቲ እዛ ደግሞ ከቁንጫ ታስረግዝ እንደሆነ ያለ ከቁንጫ ከበረሮ ምናምን አስረግዘህ ትወጣ እንደሆነ ያለ ምክንያቱም ያው ስራ ማስረግዝ ስለሆነ እሺ ያው ስራ ማስረግዝ ነው ብዬ ነው። እዛ ገብተህ በጥሩ ጓደኝነትም ሪሌሽንሽፕም ትፈጥራለህ። ምናልባት ደግሞ እዛ ደግሞ ያላየህ ተጣ ክፍለ ትኖራለች ቁንጫ ምናምን እና ገብተህ እንድታይ እፈልጋለሁኝ። ዋናው ነገር ምንድነው ተከሰሃል። ከነገ ጀምሮ እንግዲህ
ያው የሚሰጡን ቀን አላውቅም። ምናልባት ግን ለአንተ 3 ወር ቢያደርጉልህ አሁን ላይ እኔም ብዙ ማስረጃ አለን። በነገራችሁ ላይ ማስረጃ አለ፣ በቪዲዮ በደንብ የተቀመጡ ማስረጃዎች አሉ። የምንም 3 ወር የለም። አይ 3 ወር ያልኩት እዛ እሱ የሚገባበት 3 ወር ምናምን ቢያቆዩ ምን መሰለህ፣ እኔ አሁን ቅጣት ማክበጃ አቅርቡ ይባላሉ አይደለ? እሱ ለአንተ ቅጣት ማክበጃ አንድ እረፍት እንድታረግ፣ ምክንያቱም የህዝብ ቁጥር እጥፍ እንዲጨምር እያደረክ ያለው አንድ አንተ ነህና እሱ እንዲሆንልኝ ያደርጋለሁ። ኢኮኖሚም እያቃወስክ ስለሆነ ዋነኛው ነገር ግን ከቀልዱ ደግሞ መለስ ስል እኔ ለከፈልኳቸው ኤፍሬም ለከፈላቸው ነገሮች ሩታም ለደረሰባት ለእያንዳንዱ ነገር ዋጋ መክፈል አለብህ። አብረን ገባ። እኛ እዛ ያሳለፍነውን ስቃይ ምናምን ነገር እዚህ ጋር መጥቼ አላወራሁትም፣ ግን የተደላደለ ነገር ላይ እንዳልነበርኩና ምን ያህል እንደተሰቃየን እንድታይ እፈልጋለሁ። እርጉዝ ነሽ። ስለዚህ የሚያስፈልጉሽ ነገሮች ብዙ ነገሮች አሉ። የመጀመሪያው ከከተማ መውጣት አለብሽ። አእምሮሽን ሪፍሬሽ ማድረግ አለበት። ይሄንን ነገር መርሳት መቻል አለብሽ። እሺ አይደል? አዎ። ስለዚህ ለትንሽ ቀን ወጣ እንላለን። እሺ። ከዛ አእምሮሽን ሪፍሬሽ ማድረግ እንዲያብል ቀራለ። ኧረ እኛ ምን እንወጣለን? እኔና ማርቲ ችግር የለም። ኧረ ማርቲ ሳታረግዝ ነው ይዛት ወጣው? አዎ ሳታረግዝ ምን ነው ሳታረግዝ በግድ አርግዝ ታርግዝ። ኧረ ዛሬ እግዚአብሔር ነው ያዝናናች ይለለች ደምም እያተያዛችሁ ነው። አሽ ማን ያዘ እንዴ? ችግር ስታደርጉ ያልፈራናው ነው እንዴ? ቪዲዮ ላይ ነው ያለው። ቪዲዮ ላይ ነው ያለው እኮ የቤት ገበና ታወራው ነገር አሁን እኮ ቤተሰብ ላይ መሀል አትግቡ። አንዳንድ ሰዎች ሩታ ሞኝ ናት፣ የምሬን ነው ሞኝ ናት። አልገባችሁም እናንተ? አሁን ብልህ ሴት ምናምና ግን ሞኝ ናት፣ ገና ናት፣ እሷ ልጅ ናት። ይሄን ያልኩበት ምክንያት አለኝ። በጥበብ ቤቷን ብትይዝ ኖሮ ይሄ አይፈጠርም ነበር። አሁን ከተፈጠረ በኋላ ደግሞ ሌላ ታሪክ መፍጠር፣ ቤተሰብ መሀል ላይ መግባት። ሞኝነቷ ምን እንደሆነ ታውቃላችሁ? ቤተሰብ መሀል ላይ ገብታ ወንድሙን ይሁን እንዴት ነው የሆነ ነገር አርጋ ስታወራ ወንድሙን ነው እያወራች ያለችው፣ ያልገባት ነገር ማለት ነው። የሆነ ሰዓት ላይ ወንድሙ እንደሆነ መርሳት የለባትም። እንደው ብትችል በቃ ይሄ ነገር ህይወታ እኔ በሷ ቦታ ላይ ብሆን ይሄንን አልሆንም አልኳችሁ። ከዚህ በፊትም ብያችኋለሁ። እኔ እሷ ቦታ ላይ ብቆም ይሄንን አልሆንም። ህይወታ በቃ አይደለም በቅቶኛል አይደል? እተዋለሁ በቃ ከነ ነው ምተው። ለወንድ ልጅ በቃ መጀመሪያ መሆን ያለባት ነገር ነበረ፣ መሆን ያልቻለችው ነገር። ወንድ ልጅ እስከ ቻላችሁት ድረስ ትዳር ህይወት ላይ በፈለገው መንገድ መሄድ ጥግ እስከ መሄድ እስካለባችሁ ድረስ ትሄዳላችሁ። ከዛ በኋላ ግን አሻፈረኝ በቃ ብሎ ከተወ ነገሩን ወይ ከእናንተ ከተለየ ከነ ነው ማቆም ያለባችሁ። ከነ ማለት ነው። በእናንተ ጥፋት የለም ማለት ነው። ግን እለት ጥፋት መደራረብ የማይሰለቻት ሴት ምን አይነት ሴት እንደሆነች አላውቅም። አሁንም እሷን ልነግራችሁ የምፈልገው እሷም ሴት ናት። የራሷን ህይወት ቆፍጠን ብላ እንድትኖር እፈልጋለሁ። ሁሌም ነው ማውረው ይሄ ነገር። ብዙ ነገር ተፈጥሯል እኔና እሷ መሀል አይደል? ግን የራሷን ህይወት ቆማ እንድትኖር እፈልጋለሁ። ይህን ግን ማድረግ አልቻለችም። እሱ ይባስ ሞኝነቷ እየተባባሰ ነው እየሄደው። ሞኝነቷ ከባሏ በላይ አለያያት። ሞኝ ናት ያልኩበት ምክንያት አለኝ ብያቸዋለሁ። ብልህ ሴት ይሄንን አታደርግም። ብልህ ባለመሆኗ ምክንያት ትዳሯ